የሚፈልገን ክርስቶስ በፈለገ ልክ የማትፈልገው ከሆነ የምታጣበቀን ይመጣል፣ ድርቅ የሚልበቀን ይመጣል። ባልና ሚስቶች አሉ። ባልና ሚስት እና ሚስት ከመሬት ተነስታ ውጣልኝ ትላለች። ሁሌ እንደዚህ ናት። ውጣልኝ ትላለች። አይከራከራትም። ባል ሁሌ ፈገግ ብሎ እቃውን ሰብስቦ ይወጣል። ሲወጣ ግን ሁሌ እሱን እንድታስተውሰው የሚያደርግ የሆነ ነገር ጥሎ ነው የሚወጣው። ሙሉ ለሙሉ አይወጣም። ታውቃለህ ወይ? ቤት እያጸዳች ፎቶን ታገኛለች ወይ ቲሸርቱን ታገኛለች። ሽታው ትዝ ይላታል። ጠረኑ ሰምቲንግ ግን ጥሎ ሄዷል። ቁራጭ ነገር። ከዛ በጣም ስትናፍቀው እንደምትጠራው ስለሚያውቅ ማለት ነው። እና ያ ክርስቶስ የልብህ ቤት ውስጥ ጥሎት የወጣው ቁራጭ ነገር ምንድን ነው? በቃ እሱን ሪማይንድ እንድታደርግ የሚያደርግ እና እሱን አለማጣት በጣም ትልቅ ነገር ነው። ቤትህን ብርብር አድርገህ ስታጧ አስበው ማለት ምንም። አሁን አንዳንዴ ጌታ የምርም እንደማይተው እኮ ታውቃለህ፣ ግን እንደተወ የሚሰማ ደግሞ አለ። እንዲህ አመረርክ እንዲህ የምትለው በቃ እንዲህ ይሄ ነገር የምር ነው ታውከኝ ማለት ነው የምትለው ማለት እኔ እኮ በቃ ወይስ ቀልድ ነው ወይ ስሜት ሆኜ ነው ምናምን አለማታለኝ ነው ምናምን ልትችላለህ። እና በዚህ ሁሉ ነገር ውስጥ ተስፋ የሚሰጥህ እዛሽ ቤት ውስጥ ክርስቶስ እንድትናፍቅ የሚያደርግህ ነገር ነውና እሱን እንዳጣው ከተሰማ ወድቀሃል። እሱ ከሌለ የምር ወድቀሃል። እና ያ የመድኃኒዓለምን ስዕል ታውቀዋለህ፣ የሚያንኳኳ ውዴ ክፈችልኝ እያለ የሚያንኳኳ ቅዝቃዜ በጣም አስቸግሮታል። ቆሟል፣ ዝናብ ደብድቦታል። እና እሷ ምክንያቷም እንደነበር ታውቃለህ። ቀሚሴን አውልቄያለሁ እንዴት ለብሳለሁ? እግሬን ታጥቤያለሁ እና አንተ ጋር ለመምጣት ለመክፈት ሲሄድ በሩን እቆሻለሁ። በቃ ይሄ ነበር ምክንያቱ። ረጅም ጊዜ ቆይቷል። እና አንዴ ግን እጁን እንትን አድርጎ ለመክፈት ሲሞክር አየችውና በቃ የመራን በቃ ውስጧ ተነካ። ከዛ ድምፁ ጠፋ። የሆነ ሳለ ተነስታ ለብሳ ስትከፍተው ውዴ ግን የለም አለች። የለም በሩ ላይ እና ልብሷንም አለበሰችው ጫማዋንም አላረገችም። ገብቷል? ያኔ አሁን እግዚአብሔርን ላለመቅረብ ስትሰጠው የነበረው ኤክስኪውዝ የምርም ምንም እንደሆነ የምትረዳበት ቀን ይመጣል። የሚለምንህ ክርስቶስ አሁን በየሄድክበት ሁሉ እሱ እንዳለ አብሮ እንደሆነ እንዲሰማ ያደርግ ጸጥ የሚልበት ቀን ይመጣል። ያኔ አንተ ነህ ፍለጋ የምትወጣው። ከባድ ነው የሚሆንብህ። ያቺ ሙሽራ ነፍስ የወደደችውን አያችሁትን እያልሽ መፈለግ ጀመረች። ወንበዴዎች አገኟት፣ ደፈሯት፣ ደም በደም አድርገው ቁስለኛ አድርገው ጣሏት። ግን በመንገዳችሁ ከነገራችኋት ውድህ በፍቅር ታማለችና ተመለስ በሉት እያለች ትጮህ ነበር። ህመም አለው። አየህ፣ የሚፈልገን ክርስቶስ በፈለገ ልክ የማትፈልገው ከሆነ የምታጣበት ቀን ይመጣል። እና ያቺ ነገር እኔን ታስፈራኛለች። በግል ድርቅ የሚልበት ቀን ይመጣል። ድሮ ታለቅስለት የነበረው በእያንዳንዱ ቦታ ላይ አሁን ሰዎች ክራውድድ ውስጥ ታየዋል። ግብጽ ቤተክርስቲያን አባቶችም እንደዚህ ክርስቲያኖች ድሮ ሁሌ ባልና ሚስት ሆነው ሶስተኛ ወንበር አለ፣ ባዶ ሶስተኛ ሳህን አለ፣ ጌታ አለ። ገብቷል? በዛ ውስጥ የሆነ ወንበር ላይ አለ፣ አብሮ ክፍት ወንበር ላይ አለ ክርስቶስ። በቃ እንደዛ ሙሉ ሲሆን ስታጣው የሆነ ሴንስ ማድረግ ሲያቅትህ እሱ በጣም ከባድ ነው። እና ግን ያቺም ህመም ደግሞ በጣም የሚገርምህ ያቺ ማጣት፣ ያ የሚፈልገውን ድምፅ ማጣት ምክንያቶቿን ሁሉ ጥላ እንድትከተል ነፍስህን ያደርጋታል። እና እሱን ማሰብ ነው። ትቶ አይተውህም። ረጅም ጊዜ ከተወከው ደግሞ አንተን ሲተው ያለውን ስሜት እንዲሰማ አድርጎ ሁሉን እንድትከተልም ያደርጋል። እኔ ያቺ ጊዜ ሳትመጣ በፈለገን ልክ ሳይተወን ድምፁ የሌለበት ቦታ በቃ ቆሞ እንዲቀር ያደረግከው በሆነ ክራውድድ ድምፆች ውስጥ የሚጣራውን የሆነ ክርስቶስን እንደረሳኸው ሺህ ሚስኮል እንዳረገልህ አድርገህ ማሰብ አለብህ። እና ክርስቶስ በጣም የሚፈለግ አምላክ ነው። አሁን እየፈለገን ይመስለኛልና ግን ያቺ ደግሞ አንተ ፈልገህ የምታጣበት ጊዜ ሳይመጣ የምትቆስልበት ጊዜ ሳይመጣ ብናገኘው ጥሩ ነው እላለሁ። ህይወት የሚሰጠኝን ሞት እየሞትኩ ነው አለ ኦግስቲን። ህይወት የሚሰጥ ሞት አለ፣ የሚያድን ህመም አለ። አትጥሉት ነው የምለው። ያቺን ህመም ጌታን ፈልጎ ባለማግኘት ውስጥ የምትታመሙ ህመም የሆነ ቅርፊትን እየነቀለልን ጥሩ ቆዳ እየሰጠ ነው። አንተ አታውቀውም እንጂ የሌለ ነገር እየፈለክ ያለ ይመስላል። ስታገኘው ግን ነፍስ በጣም ደስ ይላታልና እሱ ህመም ይሻላል በዓለም ከምንታመመው ህመም። የዛ ህመም አድናቂ ነኝ።